ሳብ ግጥም ዋንጫዬን አለቅም ሳብ ግጥም ዋንጫዬን አለቅም ይላል አባቴ we are the gunners ቋጣሪ ምናምን ነገር እሰይቀት ደለበልማ ገባርለ ዋንጫው እጃችን እስኪገባ ድረስ መቋጠር እንደማታቆም እናቃለን እኛ ደግሞ ማን ተስፋ ያደረክ ስብር ስናረግ ደስ ይለናል ገባርለ ዳኛ ቢዘርፈንም ባይዘርፈንም ማን ጭራሽ በህይወቱ ዳኛ ሌባ እንደሆነ እኮ እናቃለን ዳኞች ሌባ ናቸው ግን በህይወቱ አንድ ቀን ለኛ ዌስታም ላይ ቢፈርድብን ሙዚቃውን ላሰራችሁ አይደል ያው ሙዚቃን ልጋብዝ ሳብ ግጥም ዋንጫዬን አለቅም ነው ገባርለ we are the gunners ጠላ ወደርክና ምን አገባን ገባረ ምን አገባን እንችላለን ታደንቀናለን ታሽቃብጥልናለን በተለይ ቻምፒየንስ እንሆን ወደ ሳይሆን በግድማ ሲቲዝንስ አንቺ ጽድት ያልሽ ሚዜ ነው የምትሆኝ ጽድት እንዳንቺ አይነት ሚዜ እኮ ታይቷው ደብል ዶሜስቲክ ደብል የበላ ሚዜ ማረግ ማለት እኮ ራሱ ትልቅ ክብር ነው ገባሽ አይደል ልክ እንደኔ ቶክሲዶ ለብሰሽ ነው ምትሞሽሪኝ ማለት ሌላው አይገባ እንደውም ለዘበኛው ንገሪው ሌላው እንዳይገባ ማለት የዳንስ ፐርፎርማንስ ብቻ ሶስተኛ ሚዜ የዳንስ ፐርፎርማንስ ይፈቀድላል ማለት ትደንሳለ ኩኛ ብሩኖ አርሰናል ለየት ያለ ክለብ ነው የምልህ አባቴ ደጋፊውንም ጠላቱንም እኩል ነው የሚያስጨንቀው ነው የምልህ ገባ አይደል እስከ 98ኛው ዳኛ ደደብነ እናት ምን አባኑ 2 ደቂቃ መታጨው 2 ደቂቃ እስኪያገብ ዛሬ ቀይ ካርድ ሲያሳድደን ነበር ፔናልቲ ተከለከልን ምናምን ግን ምድራዊ ኃይል የለም አሁን ጠላት ይመጣና ማን አሁን ያሳማኝ ይሆናል በርሊን ስንት ለስንት አሸነፍኩ አንተ ገባለ ከሱ ደግሞ በተጨማሪ ስንት ቻንስ ፈጠረብህ ካይል ዋከር እኮ እየቀራደረ ነበር ፈርስታማ እኛ ጋር እኮ ክሊር ቻንስ ራሱ አንሰጥህም 4 ጌም አሸነፍናል በተከታታይ 4 ክሊን ሺት ላለፉት 8 ጨዋታዎች ከፉላሙ 3-0 ውጪ ላለፉት 8 ጨዋታዎች ይሄን 3 ጨምር ደግሞ ላለፉት 11 ጨዋታዎች አርሰናል ከአንድ ጎል በላይ ማግባት አልቻለም ሽት ነና ያለ ግን ጎል አይገባብህም ዲፌንስ ዊንዝ ዩ ታይትልስ አስበዋል ያውላ ጌሞች አሸንፈ እኛ 2023 2024 ያደረከንን በቀል ማለት እንደዚህ በአንድ ለባዶ አንተ አስቶን ቪላና በርሊን 10-0 እና 15-0 አሸንፋቸው ገባሽ አይደል 3 ነጥብ ኬዝ ነው የ3 ነጥብ ቡድን ማለት ነው ክሊን ሺት አናዘር ክሊን ሺት ዲፌንስ ዊንዝ ዩ ታይትልስ ይሄ ደግሞ በተጨማሪ ፔፕ እንደሚለቅ ኦፊሻሊ በሁሉም ሚዲያ መነገር ተጀመረ ማለት አሁን ሲቲዝንስ የዚህ ውጤት አለ የፔፕ መልቀስ አለ አልቅሽ እኔ ዘንድሮ ሊጉን ልብላው እንጂ ፔፕዬ በቃ እያለቀስኩ ነው የምለይሽ ብዙ አመት አሰቃይተሽኛል ግን ጎትነሽ ተረዳሽኝ አይደለ ይሄን ዋንጫ ልትነጥቀኝ ግን እንቀሳቀሳለሁ ካልካንተ አይኔ የጠፋ ሰውዬ ማለት ይሄ ዜና እንደኔ የሚያስደስተው የለም ነው ተዘጋጅ አዳሚ በቃ አሁን ቀኝ ግዛት ልገዛሽ ነው ገባል ዘንድሮ ባይሳካልን ራሱ ተሳካልን እንጂ ማለት ባይሳካልን ራሱ ኔክስት ሲዝን ብንል የሚያምርብን እኛን ነው ምን የሚያምር ማን አባቱ ሊያቆመን ነው ኧረ ወይኔ ለ19 ፈሪ እስኪ ማማ ድረስ ቋጥሪ ህሊና ከሌለ ብላው ወያላ ፈጣሪን ማጥፈራ ከሆነ ብላው ወያላ ቃር ነው ግን የሚሆንበት እቋጥራለሁ ብያም ሂጂ የእንቃጥን ቂጣ ይችልተኛ የማንም ጎረምሳ ቂጣ ይችልተኛ ኑሮ ነው እንዴ ኑሮ ነው ይሄ ምን አለ ዛፍ ቦንኩ ምን አለ ድንጋይ ቦንኩ ከዚህ ሰላም ነበርኩ ኑሮ ነው የኖርካለሁ ምን አባት ሆናታለሁ እኔ ሞዶ አሸናነፍ እንደ አይነት አሸናነፍ ነው እሺ እንዲጨጓራ ሚልጥ ምቀኛን እስከ መጨረሻው ሰዓት ድረስ ቁጭ አድርጎ አብሮኝ ከኔ ጋር ማለት ነው እንዲህ ያየኝ ዋንጫ በላሉ አመቱን ሙሉ 1-0 ያሸነፍኩኝ ጨጓራችሁን እየላጥኩኝ ከረምኩኝ ጨፈርኩኝ ቋጣሪ ወይኔስ ድሮስ ሳልከኝ ያጀማ አንድ በቃ ማንንም ይሁን ማንንም ለቋጣሪው ጨጓራ ለመዋጣት ተዘጋጅቶ የሚገባ ቡድን ጀማው እኛ ማለት ነው ዘንድሮ ተሳቃችሁ ነው ዋንጫ የምትበሉት ብሎናል አንዴ ፈጣሪ ተሳቀን ተንፏቀን ዋንጫውን እንበሏለን እንኳን ደስ አላችሁ ግን ደስ ያለኝ አው እንዲያዩን ጀማው ለሊቱ ሙሉ ከኛው ካውን ገባ ወጣ እያሉ ማለት ነው ጨጓራችሁ ቡጥ አርገን ተጠንላቸው አሸንፈን ዋንጫ ስንበላ ከምን በላይ ደግሞ ያገባነው እኮ ጎል እኮ ኮርና ነው በኮርና ዋንጫ አይበላም ሲሉን ነበር እኮ ጀማው በልተን እኮ ልናሳያቸው ነው ጀማው በልተን ልናሳያቸው ነው ይሁን የኮርና ዋንጫ እንዳለ ያለ ወይ ኮፒንግ ሸራርገለ ኮፒንግ አንድ ጨዋታ ነው አንድ ጨዋታ እሱም በጣም ኢዚ የሆነ ጌም ነው እመጣልሃለሁ ይሄን ዋንጫ ዘንድሮ እንደዚህ እሱን 1-0 አሸንፌ እንዲህ
ሳነሳው ታይኛለሽ እንዴ ጀምአው ኮፒሊንግ ሼር አድርገው ይመቸን እየተቃጠላችሁ ቸስ እያላችሁ ከዛው እንዴ ውሃ አምጥታችሁ ላችሁ ይያላ እንዴ ቀዝቀዝ እንዲያረግላችሁ ውሃ ጠጡ ግዴላችሁም ውሃ ጠጡ ጨጓራችሁን የነደደው የዌስትሃሙን 1-0 ያሸነፍኩት ልብ አድርግ በርንሌ ላይ መተቋጥረህ 1-0 ያሸነፍኩት የዌስትሃም ላይ ጎል ገብቶ ጨፈረሃል አብዳል ጨጓራ ተላጠ ተሻረና ጎሉ ዛሬ ደግሞ ሌላኛውን 1-0 ደገምኩልህ ወያለው ዘንድሮ ወይ ከጤና አልሆንክ ወይ የኔን ቡድን ከማደናቀፍ አልሆንክ እንዲው ስትዋተት ነው የቀረው ላንተኔ ቆንጆ የሆነ ግብዣ አለኝ ወይ ወተት ወይ ዋው ጥሩ ነው ጠጡ ቀጥል በሉ ይሄን ዋንጫ በልቼዋለሁ እንከት አርጌ ነው የበላሁት እንከት አርጌ በልቼዋለሁ ማን እንከት አርጌ በልቼዋለሁ ይሄን ዋንጫ እችላለሁ በ1-0 ዋንጫ ይበላል በኮርናም ዋንጫ ይበላል ፔሬድ በቃ ምንም አይነት ካሁን በኋላ ከኔ ጋር ቀብረር በለ ያርሰናል ደጋፊ ወለ አንተን ሊመጥንህ ሊያወራህ የሚችል ደጋፊ እንደሌለ ያወቅ ደስታን እንደልብ ግለጽ ያርሰናል ደጋፊ ወይ አለውልህ አባቴ ካይሎከር ምን ተባብለን ነበር አንተ ሳብግጥም ዋንጫውን አንለቅም አልተባባልንም አንተስ በየፕሬስ ኮንፈረንሱ ወይ ይሁን ኖርማል ነው ይኸውላችሁ አሁንም አንለቅም ይኸውላችሁ ለቀን አንለቅም አለባበሴ ያስታውቃል ለቀን አንለቅም ይህን ካፔ ማውለቅ አይጠበቅብንም ግን ማለት ነው ይሄ ቲማችሁ ነው ቪዥን የሚገልበው ይሄ ቲማችሁ ነው እዛም ሄዳችሁ በዚህ ቲም ነው ሳብግጥም ዋንጫውን አንለቅም አሁን እኮ እዛ ውስጥ ሳብግጥም ዋንጫውን አንለቅም ይልቁ ይሁን ኖርማል ነው አንለቅም ይኸውላችሁ ፓላስ ይቀረናል ፒዤ ይቀረናል ቋጠሮ ተጀምሮ የሚያልቅ ነገር አይደለም ይኸውላችሁ አሁንም ሳብግጥም ዋንጫውን በቋጠሮ አንለቅም ላይ ነን እሺ ያራዳልች እኛ እኮ አንቺን እንደለመድሽው ለማንበጫበጭ ማስፈራራት እንዲሁም ደግሞ ኳስ ነው የሚሆነው አይታወቅም ብለን እንጂ በርንሌ በዚህ ደረጃ ይፈትንሻል አንድ ብቻ ያውም ከሴት ፒስ አስቆጥረሽ ታሸንፊዋለሽ ብለን አስበን አይደለም ይቋጠሩ ቀን ይቋጠርለት ምናምን ብለን የወከብነው በሜዳሽ በኤምሬትስ መጥቶ በርንሌ ይወክበዋል ይቀውጠዋል አንድ ሊያገባቻ ሊሆንሽ ይገዳደርሻል ምናምን ብለን እኮ አይደለም ግን ያው ያንቺ ባህሪ ስላለ ካንበጫበጭንሽ ትንበጫበጫለሽ ብለን አንቺ ተንበጫብጨሽ 1-0 ተወጫለሽ ኤምሬትስ ላይ ለማንኛውም ኮንግራ ነገር ግን ክሪስታል ፓላስን እምታልፉት አይመስለኝም የመጨረሻ ጨዋታ ነው ያጫናል በርግጥ ማንቸስተር ሲቲ ምን ሊፈጥር ይችላል የሚሉን አላውቅም ግን ማንቸስተር ሲቲ ፔፕ መልቀቁ ተረጋግጧል ይሄን ነገር ሰምታችኋል ብዬ አስባለሁ በቪዲዮም ቁጭ አድርጌላችኋለሁ ከዛው ኤንዞ ማሬስካ ይመጣል በዚህ እንኳን ደስ አላችሁ በዚህ ለምን እንኳን ደስ አላችሁ እንዳልኳችሁ በሌላ ቪዲዮ እሰራለሁ ከዛው ውጪ ግን ክሪስታል ፓላስን እምታሸንፍ አይመስለኝም ፔፕ የቀሩትን 2 ጨዋታዎች ማሸነፍ የሚችል ከሆነ አንቺ ክሪስታል ፓላስ ቦርንሞዝ ኔክስት ራሱ የሚያሸንፍ ከሆነ አንቺ ክሪስታል ፓላስን አሸንፈሽ ዋንጫውን ተሰሚዋለሽ የሚል እምነት የለኝም ምናልባት ግን ማንቸስተር ሲቲ ቀድሞ ጥሎልሽ ዋንጫውን መብላትሽን ልታረጋግጭ ትችላለሽ ከዛ ውጪ ግን ክሪስታል ፓላስ ይሄን አርሰናል ይወጣውጣል በቤንች ይወጣውጣል ይመቻችሁ ቋጣሪም እስከ ሌሊቱ 6 ሰዓት ድረስ ቁጭ ብሎ ይቋጠራል እናንተም እየተሳቀቃችሁ ታያላችሁ በመጨረሻም ደስተኛ ትሆናላችሁ ተብሎ የተጻፈው ለአርሰናል ደጋፊ ነው በቃ ተሳቀቅን ወላይ ደም ግፊታችን መጣ ተሳቀቅን ደምስራችን ቆመ ግን በቃ ፋይናሊ ደስተኞቹ እኛንን ደስተኞቹ ስለ ጨዋታው ተመልሼ ሌላ ቪዲዮ ሰራለሁ ይመቻችሁ በጣም ነው የሚቻለው እኔ አስጨናቂ ሰከንድ አፍ እንደዚህ ደግሞ ይቻላል እንዴ ሰከንድ አፉ ሊያልቅ ሲል ተጨነኩኝ እኔ በስ ምንም ኳስኮኛ እኛ እግር ላይ አልቆያለን እኮ እንዴ በርንሌ ራሱ ቋጣሪዎች እንዳለ የዩናይትድ ደጋፊ ነው መሰለኝ እዚህ ውስጥ ያለው ማን ካይል ዎከር እንደዛ ይቀድመዋል ማርቲኔሊ ሊያልቅ ሲል ይወረውራል እኔማ በቃ ማርቲኔሊ እኮ ተቀይሮ ሲገባ እኮ ሞተር ነው ይሄን ኳስ ያገባዋል እያልኩኝ ነበር ምን አይነት ሰከንድ አፍ ነው የተመለከትነው እኔ እንደውም ማለት ነው ኦዴጋርድ ሙሉ ጨዋታውን የሚጨርሳል መሰለኝም ነበር እንዴ
የተጎዳን ይመስለኝ። ትሮሳርድ ምን አይነት ጨዋታ! ሙሉ ጨዋታው እናቴ ትሙት ዛሬ ማለት ነው። ማኑ ዘማች ትሮሳርድ በጣም የሚያምር ጨዋታ፣ በጣም የሚያምር ጨዋታ። ትችላለህ ትሮሳርድ። እግዚአብሔር አንተ ሰውዬ እንቅልፍን ብተኛ አስበው። እንቅልፍ አይነ ጠቦ እኮ ነው እንደዚህ የምትጫወተው። በጣም ያበደ ጨዋታ ማን ሳካ ኮርና አየስታሻማ እንደዚህ ነው አሲስት የምታደርገው። ሃቨርስ እንኳን ያገባው ማን አንተ ለቀይ ተርፋል። እግዚአብሔር ነው ያተረፈ። አንተ ቀይ አግኝተህ ነበር አንተ ማን። በቃ አንድ ጌም ነው የሚቀርን፣ አንድ ጌም ነው የሚቀርን፣ አንድ ጌም በቃ እንደምንም በላችሁ አንዱን ጌም። አረ ወይ ያለው ሞቶ አሸነፈ። ሞቶ አሸነፈ። ቢቸግር ነው እንጂ እኮ በርንሌ እኮ የሚንደግፍ ቡድን እኮ አይደለም። የቸገረው እርጉዝ ያገባል ሆኖብን ነው። በቋጥሮ እኮ ተሰቃየን ወገን፣ ተሰቃየን። ማንሲቲ ነገ ማሸነፍ አለበት። የመጨረሻው ቀን ላይ ነገ ማንሲቲ አቻ ከወጣ ወይ ከተሸነፈ አይናችን እያየ ዋንጫውን ያረጋግጣል ወይ ያለው ነገ ማንሲቲ የግድ ማሸነፍ አለበት። የመጨረሻ ሳምንት ላይ እንግዲህ የሚፈጠረውን እናያለን። ነገር ኳስ ነው። እስከ መጨረሻዋ ደቂቃ ድረስ ተስፋ መቁረጥ የለም። ስቲል ቻንስ አለ። የሚሆነውን እናያለን። ነገር ግን በስማም ቋጠሮ አልሆንልኝም ዘንድሮ። ኧረ ሲቲ የሆነ ነገር አድርግልኝ፣ የሆነ ነገር አድርጉልኝ። አቨርስ እንዴት ነው ግን ቀይ ካርድ ያልሆነው? ቀይ ካርድ አያሰጡም? ከኋላ እንደዛ ቀልጥሞት ማካለስተር በቀይ አልወጣብንም፣ እንደዛ ከርቲስ ጆንስ እንደዛ አልወጣብንም። ግን ያው ምክንያት ምንም መደርደር አያስፈልግም። አርሰናል አሸንፈዋል። እስቲ መሪ ነው ሲቲ። ከጉድ አውጣን። ከስደት አትነን ሲቲ፣ ከስደት ፔፕ ይህን ዋንጫ በልተህልን ውጣ። በፈት ቂጥተልናት ትክክለኛ መውረድ የነበረበት ቲም ነው በርንሌ። ይሄ ቲም ኖሮ እንኳን አይጠቅምም። ምን አባቱ ሊያመጣ ሲቆያል ፕሪሚየር ሊግ ላይ ቀጥታ ማስወጣት። አተ ኳስ እንኳን አይችሉም እንዴ! ለምንድነው የጠበቅነው? ይሄ ሁሉ ህዝብ እንቅልፉን አጥቶ ቋጥሮ 1-0 ማለቁን የገረመኝ። የተበሳጨሁትም በዛ ነው። አንተ እስከ መጨረሻው አንተ በስነ ስርዓት ሱቱን ታርጌት እኮ አልሞከሩም። አንድ ቦክስ ውስጥ እንኳን ለመግባት ተሰቃይተው ነው። በቃ እሱንም ስንት 7 ነው ምናምን የገቡት ራሱ እኮ። አንተ ምንም ያውቁት ነገር የለም። ተቃጥዬ እኔ በቃ ዌስትሃም በርንሌ እያልኩ ይመጣው በክሪስታል ፓላስ ተስፋ ማልቆርጠው ነውስ ወይ ነገ በቦርንሞዝ እንጥልና እንገላገል ይሆናል። ካልሆነ ወይኔ በርንሌ አንዳች ነገር ብርር አድርጎ ያስቀረ። አንተ ቁንጣ ጎትት ቂጥ እየገለብክ አሳየን። እሱን ለማየት የገባን ይመስል ቁንጣ እየጎትትክ የሰው ቂጥ አሳየን። አረ ባካችሁ ተው ግን። እኔ ግን በሰው ክለብን በራሴም ክለብ ተው ግን። ሲጀምር እኔ ምን አግብቶኝ ነው በማያገባኝ የምገባው? ሲጀምር እኔ ምን ያገባኛል ነው የምላችሁ። ግን በርንሌ የቻላችሁትን አድርጋችኋል። የትኛውም ወራጅ ቅጠና ያለ ክለብ አርሰናል ላይ እንደሚበረታ እናውቃለን። ይሄ የታወቀ ነው። በርንሌ ዲፌንድ ማድረግ ብላይ በጣም ተሳክቶላችሁ ነበር። ግን በጣም ነው የምታበሽኩት። በቃ እድል ነበራችሁ፣ ክሬት ማድረግ አልቻላችሁም፣ መጠቀም አልቻላችሁም። ስታስጠሉ ማለት ነው። ምን አላችሁ እንኳን አድርጋችሁ ብትወጡ። እኛንም መጨፈር ያደርጋችሁን እኮ በኩል ሌሊት። ኧረ ባካችሁ አድቡ ግን። ኧረ ተው ተይ ግን እግር ኳስ አድቢ ዘንድሮ። ተይ ግን አድቢ። ዋልከር ነው ምናምን የሚባለውን ተጫዋታችሁን ደግሞ የበርንሌው ማለት ነው። ዝምታ ወርቅ ነው በሉት። እሺ ዝምታ ወርቅ ነው። ሁለተኛውን ጎል ከመግባት ታድጓል። ግን ዝምታ ወርቅ ነው በሉት። ለሌላ ጊዜ እንደዚህ አፉን አይክፈት። በቃ አልደበረኝም ግን በዛ ኮርና ብቻ መሸነፋቸው ደብሮኛል። በርንሌ ይህንን ጌም የሆነ ነገር ማግኘት ይገባው ነበር። እግዚአብሔርን የሆነ ነገር ማግኘት ይገባው ነበር። ፈርስታፍ የሰዓታችሁት ኳስ እሰይ። ማቲያስ ፈርናንዴዝ የተባልክ ያኔ አቃጣልከኛ። አሁን ደግሞ ሃኒቦል የተባለ የዩናይትድ የድሮ ተጫዋች ምን አለ ያንን ኳስ ባስት ብታቆመው እና በመታ በአንድ ኮርና በርንሌ ይሸንፋል። ፈርስታፍ 2-3 ጎል አንድ ኦፕን ፕሌይ አላገባበትም በርንሌ ላይ። እኔን ስተቸኝ ነበረ ባለፈው 1-0 አሸንፊው ሜዳው ላይ ቅጥቅጥ አድርጌ። ሰከንድ ሃፍ ሙሉ ለሙሉ ዶሚኔትድ በቃ ተበልጣችኋል። ሰከንድ ሃፍ ሙሉ ለሙሉ በርንሌ ቻንስ ፈጥሯል ከናንተ። ኤኒዌይ ዊን ዘ ዊን። በርንማውዝን ነገ ካላሸነፍን ታይትሉ ያበቃል። ግን ነገ በርንማውዝን ካሸነፍን እመኑኝ አሁንም ሲቲ ነው የሚበለው። ነገ በርንማውዝን ካሸነፍን ማለት ነው። በርንሌን በሜዳው እንደዚህ ያሸነፈ ብለን ክሪስታል ፓላስና ወይ ሄዶማ የመጨረሻ ሳምንት ላይ እንደዛ ፕሬሸር በሞላበት ጨዋታ ጎሉን ላይ ያገባበታል አልልም እኔ። በአንድ ኮርና ግን መሆኑ ያማል። በሎንበሩን ልቀቅ፣ ተነስ፣ አክብርና ከደጃፉ ቆሟል። የሊጉ ሻምፒዮን አበልልኝ። ይችላል አርሴ ይችላል፣ በለው ይችላል
አርሴ ይችላል። እንደወየላችሁ 38ኛ ሳምንት ደረሳችሁ። ምድረ ቀሪላ ሁላ አርሰናል አሸነፈ። ወይኔ ወይኔ ተቃጠልን። ኧረ በስመ አብ ሲያስጠላ። ወይኔ ቋጣሪ እኛም ብሎ ቋጣሪ እንዴት እንደሚያስጠላ ማለት ነው። አርሰናል የሚያሸንፍበት መንገድ ማለት ነው ቀጠል ነው የሚያደርገው። በስመ አብ። ለማንኛውም በአንድ ኮርና አሸንፏል። እኔ በቃ በጣም እኮ የሚያናደኝ ምን አለ ወይ 3-4 ጎል ብታገቡ። ግን ተስፋ አንቆርጥም። አሁንም ተስፋ አንቆርጥም። በፓላስ እናረጋለን። እኔ በጣም ዛሬ ልቤን የሰበረኝ ከአርሰናል ማሸነፍ በላይ የጋርዲዮላ መውጣት ነው። በጣም ያሳዝናል። ግን በቃ ኧረ በስመ አብ ኧረ ተቃጠልኩ። እኔ ሲቲ ሲሸነፍ ራሱ እንዲያልቃጠልም አርሰናል እንደሚያሸንፈው ሲቃጠል ሲቲ ሲሸነፍ እንዲያልቃጠልም ሲያስጠላ። ባልቋጠርኩ ኖሮ በእናትህ እስከ መጨረሻው ደህና ትተው ነበር። 37ኛ ሳምንት ላይ ደግሞ ታገባላችሁ። ይሄን ኮርና ስቲል ማለት ነው። እምነት አለኝ። አዌይ ነው ጨዋታው፣ አዌይ ነው። ክሪስታል ፓላስ ነው። ብቻ ሲቲ ነገ በርነማውዝን ያሸነፈልን ስቲል እድል አለ። ያ ሃኒባል የሚባል ሰውዬ ግን ማለት ነው እኔ ባለፈው ሳምንት ማቲያስ ፈርናንዴዝ አቃጠለን። ይሄው ደግሞ ሃኒባል ተጨመረበት። ማቴታ ደግሞ እንዳይሆን እንጂ 38ኛው ሳምንት ላይ ልብ ሲሰበር ይታየኛል። ሀቨርት እንዴት ቀይ እንዳላየ ግን ይሁን። አገቢም ብለው ሲቀልዱብሽ፣ ዋንጫ በይም ብለው ሲያፈይዙብሽ ቀን ይቆጥሩልሻል አሁን ሊድሩሽ። ወይኔ ዋንጫ ልንበላ ነው፣ ልንሞሸር ነው፣ ልናገባ ነው። በቀለዱበት በጠላቶች ፊት አሲን በዘይት ቀብ ጋይስ ሁሉም ነው ከየቤትሽ ነው የምመጣልሽ። አዳማ ላይ ያበደ ቀውጥ ኢቨንት ነው የምናዘጋጀው። ወይኔ የኔ ክለብ ኧረ ተው ግን እሺ፣ ደስ ብሎኛል እንኳን አሸነፍን። ማርያምን ግን ይመቻችሁ። ብቻ አንድ ጨዋታ ብቻ ሊቀርብ አንድ ጨዋታ ሊቀረን አንድ ጨዋታ ብቻ ሊቀረን አንድ ብቻ። ኧረ አርሰናል ተው፣ ኧረ ተው እንዴ! አመረራችሁ እንዴ! 37 ማች ሙሉ ቋጥሬ እኔ ብቻ አይደለሁም እኮ ይሄ መላው ግማሹ የኢትዮጵያ ሕዝብ ቋጥሮ። ኧረ ተው እንዴ! እዘኑልን እንጂ ለኛም። ይሄ ራይስ የተባለ አህያ ራይስ የተባለ ሰውዬ ግን ምንም ልንችለው አልቻልንም። በቃ አይደክመው፣ በዚህ ይሮጣል፣ በዛ ይሮጣል፣ ኳስ ይቀማል። ምን እናርግሽ? ፓላስ የልጅነቴ ፓላስ ወዳጄ አክባሪ ቅበረኝ እኔን ቅብር አድርገኝ በእናትህ። የመጨረሻ ጨዋታ ላይ ቅበረኝ። ምን ነገሩ ፓላስ ምን አስጠበቀኝ? ነገ ሲቲ ጥሎ ሻምፒዮን አርሰናል። በቃ አለቀ። በርንሌ ወከር አንተ ጥምብ አንተ ገጣባ እንደዚህ ነበር የተባባልነው። ምን አባ ነው የምደነፋው? አንተን አምኜ እኮ ነው ለበርንሌ ተስፋ መሰነቂ። ኧረ በመድኃኒዓለም እሺ፣ ቢያንስ ሻምፒዮንስ ሊጉን ተውልን። እሺ በቃ ቢያንስ ሻምፒዮንስ ሊጉን ተውልን። ቢያንስ ፒኤስጂ ብለው። ደህና መሻችሁ፣ ሰላም አመሻችሁ፣ ደህና አደሩ። እኔ እንደሆነ የአቅሜን ሞክሬያለሁ። እስከ 1 ሚሊዮን ብር መድቤያለሁ። ምንም ማድረግ አይቻልም። ምቀኛ ድሮ ምቀኛ ነው። 1-0 ተሸንፏል በርንሌ። 1-0 የመሸነፍ ችግር አልነበረበትም። አብዛኛውን ጨዋታውን 1-0 ነበር ሲሸነፍ የነበረው እና እንደተለመደው 1-0 እንግዲህ ተሸንፏልና ኤኒዌይስ አርሰናል እንግዲህ አሁን የምንጠብቀው የክሪስታል ፓላሱን ጨዋታ ብቻ ነው። ፓላስ ከ3 ቀን በኋላ ፋይናል እያለው እንዴት አርሰናልን እንደሚገጥም ማሰብ ትንሽ ከባድ ነው። ግን ኤኒዌይስ ያለን ተስፋ እሱ ብቻ ነው የሚሆነው። ቆይ እኔ ያልገባኝ በርንሌ ውሃ ሰማያዊ ሲለብስ ራሱ ሲቲ አድርጎ ለዋንጫ እየተፎካከርን መስሎት ነው። አሁን ቆይ ባላ 7 ደቂቃ እንደገና ተጨምሮ ቶሎ ኳስ ምናምን የምትጠልዙት ሮጣችሁ አቻ ብትወጣ ምን አባህ ልታገኝ? ጋርዲዮላ ሮሌክስ ሰዓት ሸልማለሁ ስላል ነው አይደለም? ምድረ ለቃቃሚ ደሞዝን ትቅምበታለህ ነው። በራስ አገዛም አንተ ወጣት ጡረተኛ
አረ ቢስሚላ ሻምፒዮንሺፕ ቤት ይሁን የሻምፒዮንሺፕ ዋሊያ ሁን በርንሌ በቃ ሰው መጥቶ አይጣ ሁሉም ክለብ በቃ አለ አይደል አንተን ይህ እድሜ ዘመንን ፕሪሚየር ሊግ የውሃ ሽታ ይሆን ነበር። በተለይ ሰከንድ ሀፍ እንዴት ነው ያራወጡን በአላህ። አረ እኔ በዚህ አይነት ፓላስን እንደዚህ አምጬ ማሸነፍ ከሆነ ከምሆን ነገ በርንሞዝ ላይ አዙሮ ሚጥል ቋጠሩ አንዳንድ ሴት ወንዶች አሉ የነሱንም ቢሆን ፍሬ ተቀብዬ ቋጥራለሁ። ገናስ እንኳን ደስ አላችሁ። አረ ቢስሚላ እቁቡ እኮ ሊወጣ አንድ ጣን ይቀራል ብራዘር። የዛ የመሰበራችን ያለቀስንበት የተሰበርንበት ያዘንበት የተደሰትንበት ተሰብስቦ አሁን ሁለት እቁብ ልንበላ የመጨረሻ እጣ ነው የሚቀር። ልክ አንድ ጨዋታ ስናሸንፍ አንደኛው እጣችንን አለ አይደለም ለ22 ዓመት የጣልነውን እቁብ እንበላለን። አንደኛው እጣ ደግሞ በህይወት ዘመናችን በልተነው ማናቆም ፕሪሚየር ሊግ ልክ አንድ ጨዋታ ስናሸንፍ እጣው ይደርሰንና ቻምፒየንስ ሊግ እንበላለን። መጨረሻችን እንደዚህ ሆነ። አንድ ጨዋታ ታሸንፋለህ አንድ ዋንጫ፣ አንድ ጨዋታ ታሸንፋለህ አንድ ዋንጫ። ምን አይነት መጨረሻ ላይ ደረስ? ይሄ ሁሉ የልፋታችን ውጤት ነው። ይሄንን ቪዲዮ ሪከርድ ነው የምትሰብርልኝ ብራዘር፣ ሪከርድ በኮፒ ሊንክ ይመጣል። ሲቲ ነን ያለ ጠሏሉ እንዴ? እኔ እኮ አሁን ነው የሚታወቅ። የእውነት ነው የምልህ ሲቲ ዋንጫ ሲያጣ እንደዚህ ይደሰታሉ እንዴ? ያለፈው ዓመት እንዳልደሰት ሊቨርፑል በልቶት ጨጓሬ ልጦኝ ነበር። አሁን ነው እኮ የደስታው ስሜት ይመጣል። ይሄን ያለ ጠሏሉ እንዴ ሲቲን? እኔ አሁን ነው ሪያላይዝ ማረገው እኮ ማርያምን፣ በጣም ነው ደስ ያለኝ ሲቲን። በቃ አመቱን ሙሉ ወይኔ በስ አትምን ቋጠሮ ነው የቋጠርኩት ሲቲ እንዳይበላ በሚል ብቻ እኮ ይሁላ ቋጠሮ በመቤቴስ በጣም ተሳካ። በአመቱ መጨረሻ አደከመኝ። አንተ በስመ አብ ኡፍ አደከመኝ ነው ማለት ተሳካ፣ አለቀ። ሲቲ ከዚህ በኋላ ከዋንጫ ተወገደ። ሲቲ የሚባል ነገር ከዚህ በኋላ መስመር ውስጥ አይመጣም። የዋንጫ መስመር ውስጥ አለቀ፣ ተጠናቀቀ ማለት አሁን ማን ከማን ጋር እንደምታነጻጸር እናያለን። አረ በቃ ምንም ይቀር ነገር የለም ካሁን በኋላ። እኔ ፓላስ እንዳምጡ አረ እስካሁን እንዴት በደረስኩኝ በሄድኩኝ ኖሮ ዝም ብዬ እኔ ስጃጃል እንጂ። አረ ቲሸርቱን አዎ ይሄን እንዴት ብዬ ጥዬ እሄዳለሁ? እንዴት ብዬ አዎ በቃ አሁን በዚህ በሌሊት ነው እንጂ ጠዋት ራሱ አይቻልም። የሚሆን ነገር አይደለም። በርንሌ ስትሉ የቆየሁት አሁን ራሱ ወይኔ ጊዜ አባክንኩ። በቃ እንግዲህ በሄ አረ ፓላስ እንዳት አፈርቢ እስካሁን የባከነው ጊዜ ራሱ በእናንተ ምክንያት። ቻው ደህና ሁኑ። ወረ እስኪ ዛሬ እንደኔ ያልቋጠረ ሰው የምሬ ነው የምላችሁ፣ በርንሌ እንዲያሸንፍ ያልቋጠረ ሰው እንደኔ ማለት ነው። እንዲያሸንፍ ብቻ ሳይሆን ነጥብ እንዲያስጠር ያልቋጠረ ሰው። እኔ ዛሬ ሰኞ ከነባ በማሸነፉ ማለት ነው ምንም አልመሰለኝ፣ ደስ ነው ያለኝ። ምክንያቱም ጠዋት ተናግሬያለሁ። የልጆቹን ልፋት የልጆቹን እስከ መጨረሻ የላብ ጥፍጣፊ ጨዋታ ያየ ሰው ማለት ነው የምር ዛሬ ይገባቸዋል ብሎ ማመን አለበት። የምሬ ነው የምላችሁ። እኔ ጨዋታውን አላየውም። ኦልሞስት ከ60 ደቂቃ በኋላ ነው ጨዋታውን ለመመልከት እድል ያገኙት። ግን ይመቻችሁ። የምር ዛሬ ምንም ያልመሰለኝ እኔ በማሸነፋችሁ ምንም ማለት ነው። ኦልሞስት እየተበላ አቁም ማለት ይቻላል። ነገ ሲቲ ከጣለላችሁ ታረጋግጣላችሁ። እንግዲህ ያው ሰላማችንን ብትነሱን ነው 15 ቀን አንድ ወር መቻል ነው። ምንም ማድረግ አይቻልም። ለማንኛውም